አለበት ምክንያቱም ነገሮቹ ሳይበለሻሹ ቶሎ መድረስ አለበት ብላ ታምናለችና። ሆኖም በአንድ በኩል ይቅርታ እየጠየቀች በአንድ በኩል ደግሞ ስለት በመያዝ የምታጠቃበትን ሁኔታ እያመቻቸች ነው። ምክንያቱም የትርሲትን ደካማ ጎን ሁሉንም ጠንቅቃ ታውቃለችና። አሁን ላይ ይቅርታ ስትጠይቃት እህቴን ማጣት ከምንም በላይ ቆጭቶኛል፣ ከአይኔ ከብርሃኔ በላይ። ስለዚህ ሀብት ንብረት ከሆነ የምትፈልገው ሁሉንም ጠቅለን እንስጣት ትላለች ትርሲት። ይህንን ስታወራ እየሰማችው አምሮትን በጣም ነፍስ አውቀሻል፣ የምፈልገውም ይህን ነው። አንቺ ወደ ውጭ ሀገር ሄደሽ ሀብት ንብረቱ ተሸጠ ማለት እናትሽ ስቃይዋ ይጨምራል በማለት አስፈራርታታለች። ታዲያ አሁን ላይ ትርሲት ከአይን ብርሃኗ በላይ የሚያሳስባት የቤተሰቦቿ ደህንነት ነው። ታዲያ የትርሲት ነገር ሁኔታው ደስ እያላት ቢመጣም በኪሩቤል በኩል ደግሞ አንጠልጥሎ የሆነ ነገር እንደሚያደርጋት ታውቃለች። በእርግጥም የመጨረሻዎቹ ቪዲዮ ላይ ስንመለከት ይሄውልሽ አንቺ ሾከክ ብለሽ በየአጠገባችን ስትሰልይ ተመልክቻለሁ። እናም አንዳች ነገር ከጀርባ ያሰብሽ እንዳለ ያመላክታል። ለማንኛውም ሾካካነትሽን የደረስኩበት ሰዓት ግን ዋልሽ በማለት አስፈራርቷታል። አሁን ለአምሮት የፈለገችውን ነገር እንዳታደርግ እንቅፋት የሆነባት ኪሩቤል እንደሆነም ተረድታለች። ሰላም የቻናል ቤተሰቦች እንዲሁም የትርሲት ድራማ ተከታታዮች፣ እንግዲህ ትርሲት ድራማ ከሳምንት አንድ ቀን እጅግ ውብና ድንቅ ሆኖ ይቀርባል። ይህ ድራማ በተደጋጋሚ ለሳምንት 3 ጊዜ ቢያቀርቡ እጅግ በጣም መልካም ነው ብዬ አስባለሁ። ምክንያቱም ከድራማው አስተማሪነትና ሚስጥራዊ ረቂቅ የሆኑ ይዘቶች እንደያዘ አጓጊ ከመሆኑም የተነሳ ማለት ነው። ትርሲት እናት ትርሲትን አሳክማ ቶሎ ወደ ሀገር ቤት ተመልሳ የትርሲት ብርሃን ተመልሶ እስከምታይ ድረስ ቸኩላለች። ለአምሮት ደግሞ እሷ አይኗን እንዳጠፋች ሁሉ ነገር ሴራው ከተገለጠባት በኋላ ይቅርታ ጠይቃለሁ ትላለች። እናቲቱ እንደው ሀፍረት የለሽም፣ ለመሆኑ እሷን እንዴት ነው ይቅርታ ልትጠይቂያት የምትችይው በማለት ደጋግማ ትጠይቃታለች። በሌላ በኩል ኪሩቤልም እንደዚሁ የእሷ ይቅርታ አልተዋጠለትም። ምክንያቱም በትርሲት ደካማ ጎን በመግባት የበለጠ ጥቃት ታደርስባታለች በሚል ፍርሃት ነው አሁን ላይ ትርሲትን ይቅርታ እንዳታደርግላት እየተከላከለ ያለው። ከላምሮት ጋር የልጅነት ጊዜያቸውንም ወደኋላ መለስ ብላ ትርሲት ስታስታውስና ለኪሩቤል ስትነግረው ምን ያህል ላምሮት ተብያዋ እጅግ አደገኛና መጥፎ ልጅ እንደሆነች ከልጅነቷ ጀምሮ ጉን ስትነግረው ነበር። ማለትም በልጅነት አእምሯ አባቷ በሕይወት እያለ በደለኝ እያለች ስታለቅስ በእሷ ምክንያት እህቴ ስትከፋም ሆነ ስታለቅስ ማየት አልፈልግም፣ እሷን የሆነ ነገር አድርጋት ብዬ ምግብ ሳልበላ የምውልበት የማድርበት ቀናቶች ብዙ ነበሩ። ታዲያ በዚህ ሁኔታ ሁለታችን ተፈቃቅረንና ተከባብረን ማደጋችን የአይን ብርሃኔን ልታሳጣኝ ቻለች። ከምንስ ጥላቻዋ እንደመነጨ ግራ ይገባኛል ትላለች። ኪሩቤልም በሚሰማው ታሪክ በጣም ልቡ ተነክቶ ነበር። በሌላ በኩል እናትየዋ አሁንም የላምሮት ይቅርታ ስላልተዋጠላት ላምሮት እግሯ ስር ተደፍታ ትርሲትን እባክሽን ይቅርታ አድርጊልኝ የበደልኩት በደል በማለት ስታወራ ይህን የሰማችው እናትም ይቅርታ ምንም እየተዋጠልኝ አይደለም፣ ነገር ግን እንደዚህ ተንበርክካ ይቅርታ አድርጊላት በማለት ትርሲትን ጠይቀቻት። ትርሲትም እሺ ይቅር ብዬሻለሁ፣ ነገር ግን ይቅርታ ባደርግልሽ ዞሮ ዞሮ የአይን ብርሃኔን ይመልሰው ይመስልሻል አለቻት። ታዲያ ለዚህ ጥያቄዎቿ መልስ ያጣችላቸውና መቼም ይሆናሉ ብላ የማታስባቸው ድንገተኛ ክስተት ነበሩ። በሌላ በኩል አሁን እናትየዋና ትርሲት እየተመካከሩ ሁለታቸው ስለ ሀብት ንብረቱ ጉዳይ ማለትም የትርሲት አይን እስከሚበራ ድረስ እንደቸኮለችና ወደ ውጭ ሀገር የሚሄዱበትን ቀን በጉጉት እየተጠባበቁ አቶ ግርማ ከመምጣቱ በፊት ነገሩ ማለቅ እንዳለባቸው ሁለታቸው መኝታ ክፍል ዘግተው እያወሩ እሷ ግን ተደብቃ ከውጭ ሆና ታዳምጥ ነበረ። እሱም እንግዲህ ትርሲት ከአይኗ በላይ እያሳስባት እህቷን ማጣቷ እንደሆነና ምናልባት የሀብት የንብረቱ ጉዳይ እንደሆነ እንዲህ እያስገበገባት ያለው ስለ ነገር ይሰጣታለች። ምክንያቱም እኔ ከሁለት ያጣ ጎመን መሆን አልፈልግም፣ አይኔን አጥቻለሁ፣ በተጨማሪም ደግሞ እህቴን ላጣት አልፈልግም፣ የሆነው ሁሉ አንዴ አይመለስም፣ ስለዚህ ቢያንስ እህቴን ላገኛት ፈልጋለሁ በማለትም ይህን ስትናገር የሰማችው ላምሮት አሁን በጣም ትክክለኛ ውሳኔ እየወሰንች ነው፣ ይህን ነበር የፈለግኩት፣ ደስ ብሎኛል አለች። ታዲያ ወደ መኝታ ክፍል እናትየዋ ስትወጣም መታ አስፈራራቻት። አሁን ላይ የአእምሮ ብስለት እየታየብሽ ነው፣ የምትናገራቸው ቃላቶች እጅግ ውብና ድንቅ ናቸው፣ ከአንቺ አንደበትም ይወጣሉ ብዬ አልጠበኳቸውም ነበረ። እናም የአስተሳሰብ አድማስሽ ከድሮ በጣም የተለየና እየጨመረ ስማርት ማይንድ እየሆንሽ መጥተሻል። ለዚህ ንግግርሽ ደግሞ ሽልማት ይገባሻል በእውነት
ከመቼውም በላይ ለአንቺ እንክብካቤ ላደርግልሽ እፈልጋለሁ። ምክንያቱም እኔም የምፈልገው ይህን ነው። ስለዚህ እናትሽ ያሰበችውን ሀሳብ ወደኋላ እንድትተውና ውጭ ሀገር ዓይንሽን እንድትታከሚ የምታስበውን ነገር መሰረዝ አለበት። በዚህ ከቀጠለ እኔና አንቺ ተስማምተን እንኖራለን። አሊያ ግን አሁን ሀብት ንብረቱ ተሽጦ ተያይዛችሁ ወደ ውጭ ሀገር የምትሄዱ ከሆነ እናትሽ እድሜ ዘመኗ ህይወቷ በሙሉ ሲኦል ይሆናል። ይህንን ደግሞ እንዳትናገሪ ወዮልሽ ስትል ማስጠነቀቀቻት። ትርሲት ለነገሩ ሁሉ ምንም አይነት ምላሽ አልነበራትም፣ ጸጥ አለቻት። ታዲያ ይህን ተናግራ ከወጣች በኋላ ቀጥታ ለአባትየው ደወለችላት። አቶ ግርማ አሁን ደስ ብሎኛል፣ ምክንያቱም ነገሮች ሁሉ ወደምፈልጋቸው አቅጣጫ እያመሩልኝ ነው ስትል ነበረ ከመደወሏ በፊት ስታወራ የነበረው። ሆኖም አቶ ግርማ ቶሎ መምጣት እንዳለበት ማስጠነቀቀችው። ምን የተፈጠረ ነገር አለ በማለት ይጠይቃታል። የተፈጠረ ነገር የለም፣ ነገር ግን አሁኑኑ ካልደረስ ካለችው እሺ እመጣለሁ፣ ያሰብናቸው እቅዶቻችንም አብረን እናሳካቸዋለን፣ ምንም እንዳታስቢ፣ ነገር ግን አዲስ ነገር ካለ ደግሞ አሁኑኑ እንድትነግርኝ ይፈልጋለሁ። ድምፅሽ ላይ የሰማሁት የሆነ የተለየ ነገር እንዳለ ነው በማለት ይጠይቃታል። ምንም እንዳልተፈጠረ ወደፊት ግን ከባባድ ስጋቶች እንዳሉ ነግራው ስልኩን ዘግተዋለች። በሌላ በኩል ኪሩቤል አሁን የትርሲትን ሕክምና ለማሳካት እንቅፋት የምትሆንባቸው ለአምሮት እንደሆነች ይታወቃልና እናትየዋ ይኸውልህ የትርሲትን ዓይን እስከሚመለስ ድረስ በጣም ቸኩያለሁ፣ ኪሩዬ ምን ማድረግ አለብን ስትልም ጭንቀቷን ታጋራዋለች። በዚህን ሰዓት ኪሩቤል ምንም ችግር የለው መስመር አስይዛታለሁ፣ ስለዚህ እሷ ለምታደርገው ነገር ምንም ነገር አትጨነቂ በማለትም አሁን ተስፋ ሰጥቷታል። ስለዚህ አሁን ላይ ለአምሮትን ዝም ሊያስብላት አሊያም ደግሞ ቤት ውስጥ ንብረቱ እንዳይሽጥ እንዳይለወጥ ትርሲት እንዳትታከም እያደረገች ያለችውን ነገር ጥፋት ሊሆንባት የሚችለው ኪሩቤል ነው። ኪሩቤልና ትርሲት ያው ያዝናናያል የምትለው ወደ አረንጓዴ ስፍራ ሁል ጊዜ መሸት ሲል ወስዳታልና ዛሬም ወደዛ ቦታ ወስዷት ነበረ። እናት የሚል እጅግ በጣም ደስ የሚል ድንቅ ሙዚቃ ዘፍናለታለች። ከትወና ባለፈ ድምፃዊት እንደሆነችም ይናገራል። ብቻ ደስ በሚል ድምጸት የእናት ውለቷ የሚል ሙዚቃዋን አዝንባለታለች። ይህን እየሰማም እሱም በጣም ውስጡ በሀዘን ተጎድቷል። ታዲያ ወደ ቤት እየተመለሱ ሳለም ለላምሮት እንዴት ይቅርታ እንዳደረገችላት ራሱ ሲጠይቃት ነበር። ማለትም ዓይንሽን ብርሃንሽን አሳጥታሻለች፣ እንዴት ይቅር ልትያቻልሽ በማለት ጠይቃት። በዚህን ሰዓት የትርሲት መልስ የነበረው አይ አንተም ላይ ብርሃኔ ከምንም በላይ ሁለ ነገሬን አጥቼ የለ ትላለች። አትሞኝ አንቺ በንጹህ ልቦና ሸህት ትበይ እንጂ ያንቺን ህይወት መጥፋት ለምትፈልገው ለላምሮት ግን ይቅርታ ይቅርና በአይን ለማየት ራሱ አላስፈላጊ ሰው ናት በማለትም እህቷ ምን ያህል አደገኛ ሴት እንደሆነች ለዚህ ደግሞ ይቅርታ ይቅርና እሷ መራቅና መጠንቀቅ እንዳለባት ነው እያስጠነቅቃት ያለው። ሌላኛዋ እንግዲህ በጉሊት ስራ የምትተዳደረው ወይዘሮ እታብ ትባላለች። እታብ ተርመም እየተሰቃየች ለሞት እንደተቃረበችና ዶክተሩ ትንሽ ጊዜ ነው ያለሽ በማለት ተስፋ የሚያስቆርጥ ንግግር ተናግሯት፣ እሷ ግን ከመሞቴ በፊት ለልጄ አንድ ነገር ማድረግ አለብኝ በማለት ልጇን ከከተማ አስመጥታ አሁን የጉሊት ስራዎችን እየሰራች ልጅቷን በዛው ስራዋን እንድታግዛት ነበር እያደረገችው። ታዲያ በካንሰር ህመም እየተሰቃየች ከነበረችበት ልጇን ስታይ በጣም ነበረ ተስፋ እንደገና የለመለመው። ለማንኛውም ግን በዚች እናት ከባባድ ፈተናዎች ቢደርሱባትም ነገር ግን ተስፋ የማያስቆርጡ ከፊት ለፊቷ እየተጋረጡ ያችን የመሰለች ቆንጅዬ ልጅ አለቻቸውና ሊት ገበያዋን በሳቸው ተተክታ እየሸጠችና እያገዘቻቸው ትገኛለች። በሌላ በኩል አሁን ለአምሮት እንዲሁ ነገሩ እንዲሳካላት ለአቶ ግርማ ቶሎ እንዲመጣና ሀብት ንብረቱ ታግዶ ከዛም የላምሮት የሕክምና ሁኔታ እንዲሰነካከል እንድታደርግ ከፍተኛ የሆነ ፍላጎት ቢኖራትም ኪሩቤል እንቅፋት እንደሆነባት ሁሉ ዛሬ በር ላይ ተገጣጥሞ በሀፍረት ነበር አንገቷን ተሸማቃ ስትመለከት የነበረው። እናም አንቺ ሾካካ የሆነ ነገር እያደረግሽ እንደሆነ ነው የሚሰማኝ፣ ምክንያቱም እኔና ትርሲት እያወራን ስንመጣ ከጀርባውንሽ ታዳምጭ ነበረ። በዚህ ሁኔታ አንዳች ተንኮል እንዳስብሽ ይገባኛል ይላታል። እሷም በፍጹም ምክንያቱም እህቴን በጣም ነው የምወዳት፣ በጣም ነው የማከብራት፣ እንክብካቤ ማደርግላታለሁ። እናም ስለ እሷ አትጨነቅ፣ አትሰብ ብለዋለች። ገና ለገና ከበር ወጥተው ሲመጡ እኔ ልቀበላት አንተ ለምን ትለፋለህ በማለት እጆቿን ይዛ
ቹዲ ነው የምትረጃት አላውቅም እንዲ ያንችን ጸባይ ብሏት፣ ነገር ግን እሷ አሸንፋ እጆቿን ተቀብላ ከበር ከደረሰች በኋላ ለካ እርዳታ አያስፈልግሽም በማለት ነበር ትታት ወደ አንድ በረንዳ አስጠግታት የሄደችው። እንደምንም በእጆቿ እየደባበሰች ቤቱን ከፍታ የገባች ቢሆንም አሁንም የላምሮት ተንኮል በኪሩቤል እየተጋለጠባት ይገኛል። ታዲያ አሁንም አላርፍም ካልሽ ማለትም ይቅርታ ተደርጎልሽ እንኳን ከይቅርታሽ ጥሩ ነገር የማታስቢ ከሆነ ለመንገዴ ሁሉ እንቅፋት እየሆንሽ የምታስቸግሪ ከሆነ ወዮልሽ፣ እውነት አንድ ነገር አድርግ ሲጥ አድርጌ እገልሻለሁ ሲልም ዝቶባታል። በዚህ ሁኔታ እንግዲህ ላምሮት በጣም ነው የደነገጠችው። ምክንያቱም ያልጠበቀችው ነገር የገጠማት ይመስላል። ትርሲት እውነት ሕክምናው ተሳክቶላት ወደ ውጭ ሀገር ሂዳ ትታከም ይሆን? የአይን ብርሃኗ ወደ ነበረበት ይመለሳል? በእውነት ያችን የመሰለችን ቆየ ልጅ በእህቷ አማካኝነት ብርሃኗን አታ የምትኖረው እንዲሁ ከጎኗ ጋፊ ሆኖ እያግዛት ያለው ኪሩቤልም እንደዚህ የልቡ ይደርስ ሲሆን በቀጣይ ክፍል አብረን እንመለከታለን። ለዛሬ ትርሲት ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።